ከሱ ትከፊ የነበረው ነገር አዎ አንቺ ያስፈራሽ ምንድነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እኔ እያነበብኩ ስለነበር ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን የተከበሩ ልጆቼን ቤተሰቦቼን ስራዬን እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለችኝ። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራችኋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው። ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? አዎ ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። ያ ተወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም ማከብረው ሰው ነው አላልኳትም። አንዴ ቆይሽ እዚሁ ሆነ እንዳትወጣ አንዴ ቆይ ሚውት አድርግና አንዴኛን ጨርስና ክሊር ካደረግን በኋላ ሁሉም ሰው የውስጡን የልቡን እያንዳንዱ እየወጣ ይጨርስና እሱ ይጨርስ። ምክንያቱም እሱ እንትን ነው የማሞከሽ ምንድን ነው የማመስገን ስለሆነ ጨርሶ ይውጣ። እና ሴት ልጅ እናበረታታ ሁላችንም። ወንድ ተብለን በተለይ ወንዶች ማለት ነው ከኛም የማይጠበቅ ነገር ወሬ ስናወራ ሳይሆን ስንሰራና ስናጀግን ነው ደስ የሚለው። ስለዛ ሁላችንም ሴት እህቶቻችን የሆነ ነገር ይዞ አሁን ለምሳሌ ነሞኒት ብዙ ሰው ነቁጭ እዚህ ላይ አሉ ጠንክሮ ወጣ ብሎ ሲታዩ እነሱም መስበር ቁጭ ብለን ማለት ነው ሴት የማታደርገውን ነገር ማድረግ ሳይሆን ቶሎ በሉ በርቱ። ሁላቸውም የሀገራችን ጀግኖች ናቸው። በርቱ ማለት አለብን እንጂ ሌላ ነገር ውስጥ ገብተን ባናቦካ። በጣም አንዳንድ ወንዶች የታዘብኳችሁ አላችሁ። ሁሉም ህዝብ ያያችኋል፣ ይታዘባችኋል። ከእንደዚህ አይነት ነገር ውጡ። ሳሪ እንወድሻለን። ጠንክሪልን። ጀግና እህቶች ከአንቺ ጎን አሉ። አላህም ከአንቺ ጋር ይሁን።
አመሰግናለሁ። በቃ እኔ ቦታ እሺ እግዚአብሔር አመሰግናለሁ። ሙባረክ እኔ እኮ ሙቤ እንዳይወጣ ፈልጌ ነው እኮ። ሳሪ ገብቶሻል? እናስገባዋለን ከፈለግሽ እኮ ይመጣል አለ ስቢዋለሁ። ፎዚ ቀጥይ። መሲ ላይ ተመለሽ። ለምን መሰለሽ? ምክንያቱም ሙቤ ቪዲዮ ሰርቶ አይቼዋለሁ እና በጣም ብዙ መናገር ይፈልጋል ብዬ አስቤያለሁ። ለዛ ነው። አመሰግናለሁ ፎዚ። መሲ የት ነሽ ያለሽው? መሲ ላይ ተመለሽ። መሲ ቀጥይ ፎዚ። እሺ እስከዛ ድረስ ሙኒት የምትይው ነገር ካለ ሙኒት በቪዲዮ ስላለሽ በትልቁ ላርግሽ። ሙኒቴ አርጊያት በትልቁ። ኦኬ እሺ እኛ እዚህ ጋር ብድግ ብለን አይደለም የመጣ ነው። መጀመሪያ ህዝቡ እንዲያውቀው የምፈልገው ተነጋግረን ይቅር ተባብለን ህዝቡ ማወቅ የሚፈልገውን እንዲያውቅ ብለን ነው እንጂ የመጣ ነው። የጠፋው ጥፋት ትክክል ነው ወይም የሚበረታታ ነው። በዚህ ጉዳይ አብረናት ነን ብለን አልመጣም። ፍራውን ነኝ እንዳታስወጡኝ። ይሄን ብለን አልወጣንም። በሆነውም ነገር አንዳችንም ደስተኞች አይደለንም። እሷንም ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናየት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው፣ በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳደርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሃል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ በአፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሃል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር፣ ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለ2 ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ነው ያወራችሁ። ኖርማል፣ ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን፣ ከነ ስራችን፣ ከነ ትክክሉም፣ ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁን ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደርን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል።
ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ ያን ያህል ስጪ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታረገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋር የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሽሩሩ ተባብለን አይደለም እዚህ ጋር የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብለን 2 ቀን አድረንበታል። ይሄን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸው። እወድሻለሁ፣ አከብርሻለሁ ሳሪ። ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጤ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራነው ወሬ ምንም መጥፎ ነገር አይደለም። ያወራነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚውት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩት እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም
ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይሄ አሉሽ እንደዚህ አንዱ ላንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረኳችሁ። ቀጥሎ ደግሞ ከኤለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30-40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ፣ አንተ እያለ እንዴት እንደዚህ ሆናለሁ፣ የምታቀኝ አንተ ነህ ስትለኝ እኔ አውርቻት አላቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀርብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስቲ ትያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው? ምንድነው? ወርዳችሁት ነው? ራሱ ወርዶ ነው? ኔትወርኩ መሰለኝ። አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰጡኝ አልገባኝም። እኔ እያስወጡ ነው ወይ ኔትወርክ እንዳይሆን ፊራ? እያስወጡት ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮቹ ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች ላከች ሰው ኤለን 6,000 ብር ፍራውል ወስዶ ከለከላት የተባለው ኤለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ኤለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስጣኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ አንቺ? ለምን ስራሽን አሰሪም ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ አልኳት። ኦኬ በዛው ሪከርድ አደረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝ ማለት ኦኬ። ግን ሌላ እኔ መጠየቅ የምፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድነው? አትናገር ካላችሁኝ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንቺ በቃ አሁን እኔ ምንም ማድረግ አልችልም። ምንድን ነው የሆነው? ፌራን እያስወጡ ነው ሞዴሬተሮች።
እሺ ፌራ እኮ ከኔ ጋር ያውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል እንደሆነ መሲ ፌራ ከኔ ጋር ይነጋገር። ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣው? የሆነ ነገር አለ። ሶልን በተመለከተ የተነሳው ነገር መሲ ለሶል ባለዳ ሳይሆን እሷ ባለውለታ ናት። የዛኔ መሲ ይዛው ባትሄድ ኖሮ ይርጋ ያግደውና ይግባኝ እንኳን ማለት የማይችልበት ሁኔታ ላይ ይደርስ ነበረ። ሌላው ይቅርና ማለት ነው ፓርኪንግ ውስጥ ያደረችበት ቀን አለ፣ ጠበቃ ፍለጋ ማለት ነው። ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁኝ። ሶልን በተመለከተ ራሱ ሶሉ ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ በሶል ጉዳይ ላይ በጣም ብዙ ሰው ደክሟል። በጣም ብዙ ሰው ለዚህ ደግሞ ከአመሰግናለሁ ውጪ ሌላ የምንለው ነገር የለም። በምስጋና እንመጣበታለን። ግን ባለ ዕዳ ተብላ መባል የለባትም። ይሄንን ማለት እፈልጋለሁኝ። ከዛ ውጭ እኔ ሁላችሁም እህቶቼ ናችሁ፣ እወዳችኋለሁኝ። ግን አሁንም መናገር የሚፈልግ ውስጡ ምንም አይነት ቂም ሳያስቀምጥ ተናግሮ እዚሁ ጋር ተፈቶ ነው ይሄ ነገር ማለቅ ያለበት። ድጋሚ ወደኋላ መመለስ የለብንም። በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። አሁንም ተድበስብሶ የሚያልፍ ነገር በጭራሽ መኖር የለበትም። ውስጣችሁ የተሰማችሁን ነገር እዚሁ ጋር አውጥታችሁ ተናግራችሁ እዚሁ ጋር ዛሬ ተቀብሮ ነው ማለፍ ያለበት። ይሄንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን ይሆንላችሁ። ቴንክ ዩ ፎዚ፣ እናመሰግናለን። ጁጁ አንቺ ነሽ ያተናገርሽው። መሲ እሺ እኔ ታሜን ወክዬ እናገራለሁ። ምክንያቱም ታሜ በእኛ መሀል ወይ መቆጣት ወይ ማስታረቅ ወይ መፍትሄ መስጠት ነው እንጂ እኔ እራሴ ብሎ ስለማያወራ አሁንም የፈለጋችሁትን በሉ። እዛ ጋር ሲወራ ታሜና ሙኒት በነበራቸው ግጭት ሰበብ ነበር ለልጆቹ ብላ ሳይሆን ታሜና ሙኒት ግጭት ስለነበራቸው እንዲያደረገች ለተባለው ነገር እኔና ታሜ በህይወታችን ግጭት ኖሮን አያውቅም። ግጭት የሚባል ነገር በህይወታችን ኖሮ አያውቅም። ያን ሰዓት በተፈጠረው ነገር ተነጋገርን። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው። እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሙኒት አንዴ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይሄንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ